ሰላም ጤና ይስጥልን የተከበራችሁ የቱዴይ መረጃ ቤተሰቦቻችን በእያላችሁበት የዓለም ክፍል ሁሉ ሰላም ጤና ፍቅር እንዲበዛላችሁ እየተመኘው አሁንም እንዲሁ ከሀገር ውስጥና ከመላው ዓለም የተሰሙትን እጅግ ሊደመጡ የሚገባቸውን ወሳኝ እንዲሁም ሰበር የሆኑ መረጃዎችን በማጠናቀር ወደ እናንተ ይዤ ብቅ ብያለሁ። እናንተም ክቡራን አድማጮች ለጥቂት ደቂቃ እስከ ፍጻሜው አብራችሁኝ በመቆየት እነዚህን ወሳኝ የሆኑ መረጃዎች እንድታደምጡኝ እየጋበዝኩኝ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ለሰዓቱ ወደ አጠናቀርኩላችሁ ዝርዝር መረጃ በቀጣይ ማቀና ይሆናል። እስከ ፍጻሜው አብራችሁኝ ቆዩ። የትራምፕ አስተዳደር በሚኒሶታ እያካሄደ ያለውን የኢሚግሬሽን ዘመቻ በመቃወም የህዝብ ስብሰባት ወይም ታውን ሆል እያደረጉ በነበሩበት የሚኒሶታዋ ተወካይ ኢልሃን ኦማር ላይ ዛሬ ምሽት ያልታወቀ ፈሳሽ ተረጭቶባቸው መድረኩ በግርግር ተቋረጠ። በሶማሊያ ተወላጅነታቸውና በዲሞክራት ፓርቲ ውስጥ ባላቸው ተራማጅ አቋም የሚታወቁት ኢልሃን ኦማር የኢሚግሬሽንና ጉምሩክ አፈጻጸም አይሲኢ እንዲፈርስና የሀገር ውስጥ ደህንነት ሚኒስትር ክርስቲኖም በስልጣን እንዲነሱ ጥሪ እያደረጉ ባሉበት ወቅት ነበር ጥቃቱ የተፈጸመው። አንድ ማንነቱ ያልታወቀ ግለሰብ በፍጥነት ወደ መድረኩ በመውጣት ኢልሃን ኦማር ፊት ላይ በመቆም የሆነ ነገር ከተናገረ በኋላ ምንነቱ ያልታወቀ ፈሳሽ በሰውነታቸው ላይ ረጭቶባቸዋል። በስፍራው የነበሩ የቅርብ ረዳቶቻቸውና ታዳሚዎች ፈሳሹ መጥፎ ሽታ እንዳለው በመግለጽ ለደህንነታቸው ሲሉ ስብሰባውን አቋርጠው የሕክምና እርዳታ እንዲያገኙ ተማጽነዋቸውም ነበረ። አንዲት ሴት ሽታው በጣም ይከብዳል፣ ሄደሽ መታየት አለብሽ፣ ጉዳዩ የደህንነት ነው ስትል ተደምጣለች። ሆኖም ኢልሃን ኦማር ናፕኪን ጠይቀው ራሳቸውን ካጸዳዱ በኋላ መድረኩን ለቀው ለመውረድ ፈቃደኛ አልሆኑም። እንቀጥላለን፣ በዚህ ድርጊት አያመልጡም፣ እባካችሁ ትርኢቱን እንዲቆጣጠሩት አትፍቀዱላቸው በማለት ንግግራቸውን ቀጥለዋል። ጥቃት አድራሹ በደህንነት ኃይሎችና በታዳሚው ትብብር በቁጥጥር ስር ውሎ እየተጎተተ ሲወጣ ኢልሃን ኦማር በሚኒስትር ክርስቲያኖም ላይ ያላቸውን ተቃውሞ ማሰማታቸውን ቀጥለዋል። ኢልሃን የዲሞክራት የስራ ባልደረቦችን በመምራት የእርሷን የክርስቲያኖምን መልቀቅ መጠየቄን መቀጠል ለኔ አስፈላጊ ነው፣ ስልጣን የማይለቁ ከሆነ የኢምፒችመንት አንቀጾችን እናቀርባለን ሲሉ ተናግረዋል። ይህ ክስተት የተፈጠረው በሚኒያፖሊስ በፌዴራል ፖሊሶች አይስ የተፈጸመውን ግድያ ተከትሎ የከተማዋ ህዝብና የዲሞክራት ፖለቲከኞች በከፍተኛ ቁጣ ውስጥ ባሉበት ወቅት ነው። ኢልሃን ኦማር በተደጋጋሚ የፕሬዝዳንት ትራምፕ የትችት ኢላማ እንደሆኑ ይታወቃል። እስካሁን ስለ ጥቃት አድራሹ ማንነትና ስለ ፈሳሹ አይነት ፖሊስ ዝርዝር መረጃ አልሰጠም። የአርቲስት ነጻነት ብር ያለባችሁ ስለ ህሊና ብላችሁ ለቤተሰቦቹ ስጧቸው ሲባል ተማጽኖ መጣ። የአርቲስት ነጻነት ወርቅነህ ህልፈት ከተሰማ የዛሬ 12ኛ ቀኑ ነው። ቀኑ በጨመረ ቁጥር ቀስ ቀስ እያልን ስለ እሱ ማሰባችንን እየቀነስን እንመጣለን። ከጥቂት ወዳጆቹ በቀር ድንኳኑ ባዶ መሆን የጀመረው ገና በሰልስቱ ማግስት ጀምሮ ነው። እንግዲህ ባለቤቱ ከሌለ ሁሉም ነገር በነበረበት አይቀጥልም። ባለፈው ስለ ሰይፉ ፋንታሁን ነጻነት በህመም ወቅት ማገዝ ስጽፍ ነጻነት ገንዘብ መቻጣና ለሚለው የሚታገዝ ብላችሁ የጮኋችሁ የነበራችሁ እንግዲህ ቁርጡን ወቁት፣ ምንም የለም። ቤተሰቦቹ ግራ በተጋባ ሁኔታ ላይ ነው ያሉት። ነጻነት ከየትኛው ድርጅት ምን ያህል ብር ተቀብሎ ስንት እንደሚቀረው፣ የትኛው ግለሰብ ላይ ምን ያህል ብር እንዳለው፣ ግለሰቦችም ላይ ሆነ ድርጅቶች ላይ ስንት ብር እንዳለው አይታወቅም። ጥቂት ወዳጆቹ ዘንድ የተበጣጠሱ መረጃዎች ሊኖሩ ይችላሉ። ሞባይሉ ላይ ከተለዋወጣቸው የጽሁፍ መልእክቶችና ምስሎች የሚገኙ መረጃዎች ይኖራሉ። አንዳንዶቹ ገንዘባቸው ውል የተገባባቸውና በወረቀት የሰፈሩም አይደሉም። ነጻነት በህይወት ዘመን ሁሉን በወረቀትና በማስረጃ የሚሰራም አልነበረም። ከማን ጋር ምን እንደሰራ፣ ምን ያክል ብር ቀድሞ ተቀብሎ ምን እንደሚቀረው የሚገልጽ የተደራጀ ማስረጃም የለውም። ነጻነትም በበለጠ መልኩ እንደዚያ ነው። ብዙ ነገር በህይወት ያሉትን ሰዎች ነገ እነሱን ሟች መሆናቸውን አውቀው በሀቅ ያለባቸውን አምነው መስጠት ይፈልጋል። ህጋዊ ውል የገባቸውንና አሁን እሱ ቀርቦ የማይጠይቃቸው ስምምነቶችም አሉ። ነጻነት ዛሬ ስለሌለ የቀረውን ሂሳብ ተሳስቦ አይጠይቅም። በአጠቃላይ ስምምነቶቹ፣ ብድሮቹ፣ ስጦታዎቹ፣ አደራዎቹ ወዘተ አብራው ላልኖረች ነገ ልጆቿን አባታቸውን ባሳደገበትና ባስተማረበት መንገድ እንዴት እንደምትወስዳቸው ግራ ስለገባት እናት ልጆች ከፊታቸው ያለውን ጊዜ አስፈሪ ነው ስትል ገልጻለች። ነጻነት ገቢው ብዙ ቢሆን ወጪውም እንደዚያው ብዙ ነው። 3 ልጆች ከአሜሪካ የትምህርት ቤት ክፍያቸው ሳያሰልስ የሚከፍለው እሱ ነው። ብር ወደ ዶላር ተቀይሮ አሜሪካ የ3 ልጆች የትምህርት ቤት ለኑሮ የሚያስፈልጋቸውን ማሟላት ኪስም ባዶ የሚያደርግ ነው። በዚያ ላይ የበዛ ጋባዥነትና ሰጪነት ሲጨመርበት ማሰብ ነው። ነጻነት አዲስ አበባ ተቀምጦ ልጆቹን አሜሪካ የሚያስተምር መልካም አባትም ነበረ። የዚህን ንዑስ ዓመት ከፍሎ ቀጣዩን ሲደርስ እንደሚከፍል ነው አባትም እናትም ያመኑት። ግን አልሆነም። ከእንግዲህ ነጻነት ለልጆቹ የትምህርት ቤት ሊከፍል አይችልም። ከሚቀጥለው ንዑስ ዓመት ጀምሮ የነጻነት ልጆች የትምህርት ቤት የሚከፍል አባት የላቸውም።
ሚስቱ ለምን አላለቀሰችም እያላችሁ አንዳንዶቻችሁ ስታብጠለጥሏት የነበራችኋት የልጆቹ እናት ይህንን ሁሉ ስትወጣና ስታወርድ ሊሆን ይችላል። ያጣችው የልጆቿን አባት ብቻ ሳይሆን የልጆቿን ቀጣይ ተስፋም ጭምር ነው። ነጻነት የባንክ ሂሳብ ገቢዎች ታግዶ ገንዘብ የሚያዘዋውረው በወዳጆቹ የባንክ አካውንት ነው። ማንጋ ስንት አለው ስንት የለውም አይታወቅም። እነዚያ ወዳጆች ነጻነት ካለፈ በኋላ ያለውን የሌለውን ከቤተሰቦቹ ጋር ተሳስበዋል አናውቅም። በነጻነት ለብር ደንታ ቢስነትም ማን ጋር ስንት እንዳለው አይታወቅም። የብራንድ አምባሳደር የሆነላቸውና ማስታወቂያ የሰራላቸው ድርጅቶች ኮሚሽን የሚቀበላቸው የቴሌቪዥንና የሬዲዮ ጣቢያዎች የነጻነት ወርቅነህ ስንት ብር አለባቸው እነርሱ ያውቃሉ። እሱ ሊጠይቃቸው ግን አይችልም። ሚስቱ 3 ልጆቿን ይዛ ከነገ ወዲያ ወደ አሜሪካ ትመለሳለች። ብትችሉ የነጻነት ወርቅነህ ትንሽም ብር ያለባችሁ ከነገ በስቲያ ምሽት ከመድረሱ በፊት ለሚስቱና ለልጆቹ ያለባችሁን ስጡ። ለጊዜው መስጠት ባትችሉ እንኳን ያለባችሁን መጠንና የምትመልሱበትን ጊዜ ያሳውቁ። ትናንት የብዙዎች ሳቅና የቁም ነገር የጥበብና የሀሳብ ምንጭ የነበረው ነጻነት ወርቅነህ ዛሬ የለም። እናንተም ነገ አትኖሩም። ሁሉም ለህሊናችሁ የተተወ ነው። እናንተ ያለባችሁን ብቻ ሳይሆን ነጻነት ለሌሎች ላይ ያለውንም ለቤተሰብ አሳውቁ። እውነት ነጻነትን የምትወዱ ከሆነ የግድ ደግሞ ብድር ወይም ዕዳ ብቻ አይደለም ሊኖርባችሁ የሚገባው። አብራችሁ የሥራ የምትወዱት የምታደንቁት፣ በስራዎቹ የተጠቀማችሁ ከወዳጆቹ ያተረፋችሁ ሁሉ ስለ ልጆቹ አስቡ። ነጻነት አስቀምጦ ያለፈው እሱም ባይኖር ልጆቹ የሚጠቀሙበት ሀብት ንብረት የለውም። ፍቅር ነው የነበረው። ፍቅር የትምህርት ቤት ሲከፍልና ልጆቹን ሲያሳድግ ባያሳድግ እንኳን አጋር ሲሆን ማሳየት እንወድሃለን ካልነው ሁሉ ይጠበቃል። ስለዚህ ህሊና ብላችሁ ለቤተሰቦቻችሁ ስጧቸው። በደብረ ማርቆስ ዩኒቨርሲቲ ውስጥ በመግባት ከባድ ስርቆት የፈጸመው ግለሰብ በእስራት ተቀጣ። ተከሳሽ አለኸኝ ጥላሁን በደብረ ማርቆስ ከተማ አስተዳደር በተድሉ-ጓሉ ክፍለ ከተማ ቀበሌ 02 ልዩ ቦታው በደብረ ማርቆስ ዩኒቨርሲቲ ግቢ ውስጥ በመግባት ርዝመቱ 3 ሜትር የሆነ የመብራት ፖል ብረት ብዛቱ 5 የሆነ በቀን ታህሳስ 4 ቀን 2018 ዓ.ም ከሌሊቱ በግምት 8 ሰዓት ስርቆት ፈጽሞ ከአካባቢው ተሰውሯል። ፖሊስ ከቀረበለት አቤቱታና የተፈጸመውን ወንጀል መሰረት አድርጎ ከሌሎች የጸጥታ አካላት ጋር በቅንጅት ያልተቋረጠ ክትትል በማድረግ ታህሳስ 13 ከሌሊቱ 10 ሰዓት ላይ በመኖሪያ ቤቱ ቁጥጥር ስር መዋሉን የፖሊስ ምርመራ መዝገብ ያስረዳል። ተከሳሽ አለኸኝ ጥላሁን ወንጀሉን ፈጽሞ የኤሌክትሪክ ፖሉን ከሸጠበት ቆራሊዮ የአሮጌ ዕቃዎች መግዣ ቦታ በማውጣት በሌባውና በተቀባዩ ላይ አስፈላጊውን ምርመራ በማጣራት መዝገቡን በየደረጃው ለሚገኙ አቃቢ ሕግ መላክ መቻሉን የደብረ ማርቆስ ከተማ አስተዳደር የሁለተኛ ዋና ፖሊስ ጣቢያ የወንጀል ምርመራ ባለሙያ የሆኑት ዋና ሳጅን ባዩ ታምሩ ገልጸዋል። የምስራቅ ጎጃም ዞን ከፍተኛ ፍርድ ቤት ጥር 14 ቀን በዋለው ችሎት ተከሳሽ አለኸኝ ጥላሁን ወንጀሉን ስለመፈጸሙ በሰው ማስረጃ በማረጋገጡ በ4 ዓመት እስራት መቀጣቱን ተሰምቷል። የሌባ ተቀባይ የሆኑት የቆራሌው ባለቤቶች በፈጸሙት ወንጀል በወረዳ ፍርድ ቤት ጉዳያቸው እየታየ መሆኑና ወደፊት ለሕዝቡ ይፋ ይደረጋል እንደተባለም ተገልጿል። ከአማራ ማንነታቸው ጋር በተያያዘ ታፍነው በግፍ እስር ላይ የሚገኙ ከ300 በላይ የፖለቲካና የህሊና እስረኞችን ጉዳይ ሲመለከቱ የከረሙት 3 ዳኞች በሌላ በ3 አዳዲስ ዳኞች ተቀይረው ነው የዕለቱ ችሎት እንዲታይ የተደረገው። በእነ የተከበሩ ዮሐንስ ቧያሌው መዝገብ ከአማረ መለሰና ደሳለኝ እጅጉ በስተቀር 14 ተከሳሾች በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጥር 19 2018 በነበረው ችሎት የከተማ መስሪያ ቤት ተገኝተዋል። ተከሳሽ አማረ መለሰ በአዋሽ 40 እና በፌዴራል ፖሊስ ወንጀል ምርመራ ቢሮ ከምርመራ ጋር በተያያዘ የደረሰበት ግፍና በደል የአእምሮ ህመም አጋጥሞት በአማኑኤል ሕክምና እየተከታተለ ስለሚገኝ ዛሬን ጨምሮ ለበርካታ ወራት ፍርድ ቤት እየተገኘም አይደለም። ተከሳሽ ደሳለኝ እጅጉም ከአልባሳት ጋር በተያያዘ ከማረሚያ ቤቱ ጋር በተፈጠረ አለመግባባት በችሎት ሳይገኝ መቅረቱ ተገልጿል። ጥር 19 2018 በነበረው በዚሁ ችሎት በእነ የተከበሩ ዮሐንስ ቧያሌው መዝገብ የተከሰሱ የፖለቲካና የህሊና እስረኞች በቀደመ ቀጠሯቸው መሰረት የሰነድ ማስረጃ አስተያየት በጽሁፍም አቅርቧል። የተከበሩ ዮሐንስ ቧያሌው፣ የተከበሩ ክርስቲያን ታደለና የተከበሩ ዶክተር ካሳ ተሻገር በኩል የተለያዩ አቤቱታዎች፣ የመብት ጥያቄዎች ለችሎቱም ቀርበዋል። የምክር ቤት አባላት ያለመከሰስ መብታቸው ከመነሳቱ በፊት ሊከሰሱ እንደማይገባም በመግለጽ መብታቸው ተነስቶ ከሆነም ህጉን በጠበቀ መልኩ ስለመነሳቱ ፍርድ ቤቱም ሆነ ተከሳሾች በቃለ ጉባኤ ጭምር ተረጋግጦ ሊያውቁት እንደሚገባ በመጥቀስ ማስረጃው ይሰጣቸው ዘንድ ፍርድ ቤቱ ትዕዛዝ እንዲሰጥ ተጠይቋል። በተያያዘም በስልክ ጠለፋ ተገኘ የተባለው የድምፅ ሪከርድ በህጋዊ መልኩ በፍርድ ቤት በኩል ሂደቱን ጠብቆ የተከናወነ ስለመሆኑ የክሱና የክርክር መዝገቡ እንዲመጣልን በማለት ትዕዛዝም ጠይቀዋል።
በአቃቤ ሕግ በኩል አሁን በከሳሽ በኩል ማስረጃ የሚቀርብበት እንጂ ተከሳሾች ማስረጃ የሚያቀርቡበት አይደለም። ተከላከሉ ከተባሉም ያኔ የሚፈልጉትን መረጃ ከተለያዩ ተቋማት ጠይቀው ሊያመጡ ይችላሉ። በመሆኑም ማስረጃው ለምን እንደተፈለገ ግልጽ ባልሆነበት አስተያየት ለመስጠት ይቸግረናል የሚል ምላሽም ሰጥቷል። የስልክ ጠለፋውን በተመለከተ ፍርድ ቤቱ ትዕዛዝ ከሰጠ ተፈጻሚ እንደሚያደርግ ነው ከሳሽ የገለጸው። ፍርድ ቤቱ በተከሳሾች በኩል የቀረቡ አቤቱታዎችና የመብት ጥያቄዎችን መርምሮ ብይን ለመስጠት በሚል ለጥር 28 2018 ቀጠሮ ይዟል። አቃቤ ሕግ ተከሳሾች በሰጡት የሰነድ አስተያየት ላይ ምላሽ እንዲሰጥበት ፍርድ ቤቱን የጠየቀ ሲሆን ችሎቱም የተከሳሾችን የሰነድ አስተያየት ተመልክቶ ምላሽ ያስፈልገዋል ብሎ ሲያምንበት ትዕዛዝ እንደሚሰጥም ገልጸዋል። ተከሳሽ አማረ መለሰን በተመለከተም ወደ ጳውሎስ ሆስፒታል ተወስዶ እንዲታከም ለቀረበው አቤቱታ መጀመሪያ ተቋሙ በተሻለ የሕክምና ተቋም እንዲያሳክመውና ማሳከሙንም ሪፖርት እንዲያደርግ ፍርድ ቤቱ አቤቱታውን ከዛ በኋላ የምናየው ይሆናል ሲል ገልጿል። በመጨረሻም ፍርድ ቤቱ በተከሳሾች በኩል የቀረቡ አቤቱታዎችንና የሰነድ አስተያየቶችን መርምሮ ብይን ለመስጠት በሚል ለጥር 28 2018 ተለዋጭ ቀጠሮ መያዙ ታውቋል። በተመሳሳይ በዕለቱ ፍርድ ቤት ከቀረቡ የሽብር ተከሳሾች መካከል ንብረት ህብስት አንዱ ነበረ። አቃቤ ሕግ በንብረት ላይ ያቀረበውን ክስ እንዲያሻሽል እንዲያቀርብ በሚል ትዕዛዝ የተሰጠው ቢሆንም አሻሻልኩት ያለው ክስ ገና አልተሻሻልም በመባሉ ጋር ተያይዞ ፍርድ ቤቱ መርምሮ ብይን ለመስጠት ለጥር 21 2018 ተለዋጭ ቀጠሮ ሰጥቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን እዚህ ላይ ቋጨን። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ለቻናላችን ድጋፋችሁን መስጠት እንዳትዘነጉ። ከሌሎች መረጃዎች ጋር በድጋሚ የምንመለስ ይሆናል። እስከዚያው መልካም ቆይታ